ሰላም ጤና ይስጥልን ውድ የዘወትር ተከታታዮቻችን፣ ለዛሬ ያዘጋጀነው ፕሮግራም ባጭሩ ለመግለጽ እንሞክራለን። ያው ዙሩ ለመጀመሪያ ጊዜ ሴቶችን ሆነ ወንዶች ወደ ህይወት ውስጥ ወደ ትዳር ውስጥ ሆነ ወደ ጓደኝነት በሚገቡበት ሰዓት ላይ የተፈጥሮ ሂደቱን እና የተፈጥሮ ስጦታቸውን ይዘው ነው የሚወጡና ሁሉ ጊዜ ወደ ትዳር ወይም ጓደኝነት ከተጀመረ በኋላ የሚመጡ ችግሮች አሉ። አንድ ሴት ልጅ ቢሆን ወር አበባ ስታይ በልጅነቷ ጊዜ ህመም ሊኖር ይችላል። አንዳንዶች ደግሞ ህመም ላይሰማቸው ይችላል። ግን ወደ ጓደኝነት ህይወቱ ጓደኛ በሚይዙበት ሰዓት ላይ ወይ ትዳር በሚይዙበት ሰዓት ላይ የወር አበባ የመዛባት ችግር እክል ይገጥማታል። ከዛም ባለፈ ደግሞ ወንድየውም ወደ ትዳር ዓለም ከገባ በኋላ መጀመሪያ በፍቅር ነው የሚገናኙት። ሁላቸውም የራሳቸው የተፈጥሮ ስጦታቸውን ይዘው ነው ወደ ህይወት ውስጥ የሚገቡት ነው። በሂደት ግን ያው ከዚህ በፊት ለመጀመሪያ ጊዜ አንድ ሴት ልጅ በሚያውቃት ሰዓት ላይ የሚያገኘውን ፍቅር የሚያገኘውን ደስታ ከሂደት ከአመታት ከ2 ዓመት ከ3 ዓመት በኋላ ያጣዋል ከሷ። እሷም ደግሞ ከሱ የምትፈልገውን ነገር በዛ በፍቅር ሰዓት ላይ የምታገኘውን ነገር ከአመት ከ2 ዓመት በኋላ ታጣዋለች። ያ አንድ ትልቁ ምክንያት ፍቅር ቀንሶ አይደለም፣ ግን ከጤና ጋር የተያያዘ የግንዛቤ እጥረት በሁለቱም ወገን ስለሌለ ነው። ያው መጀመሪያ ጊዜ ህይወት ወይም ጓደኝነት በምንጀምርበት ሰዓት ላይ ንጹህ የሆነ የተፈጥሮ ሂደትን ጠብቀን ነው የምንኖረው እና ለመጀመሪያ ጊዜ ፍቅርን ስናጣጥም ጥሩ የሆነ ፍቅር ከባል እናገኛለን። ባልም ከሚስት ወይም ጓደኛ ከሴት ጓደኛው፣ ሴት ጓደኛ ከወንድ ጓደኛው ጥሩ ፍቅር ታገኛለች። ከተወሰነ ጊዜ በኋላ ግን ይሄ ፍቅር ጠፋል። የጠፋበት ምክንያት እሱ ጠልቷት ወይ እሷ ጠልተው አይደለም። ያው ከተፈጥሮ ከውጭ የሚመጡ ነገሮች ብቻ አይደለም የሰው ልጅ ለበሽታ የሚዳርጉት ወይም ለህመም የሚዳርጉት። ከውስጣችን የሚመጡ ሆርሞኖች አሉ። እነዛ ሆርሞኖች ለመጀመሪያ ጊዜ አንድ ሴት ልጅ ወንድን ከማወቋ በፊት ምንም ነገር የተፈጥሮ ሂደቱን ጠብቃ ሳትመጣ ምንም ነገር በሰውቷ ላይ አይከሰትም። የጓደኝነት ከመሰረተች በኋላ ግን ከሰውነት ላይ የሚመጡ ሆርሞኖች አሉ። እነዛ ሆርሞኖች የፔሪድ መዛባት ሊሆን ይችላል። ሁለተኛ ደግሞ ጭንቀትም ሊሆን ይችላል። ከዛም ባለፈ ለየት ያለ ደስታ ሊሆን ይችላል። ከዛም ባለፈ ደግሞ በፊት ብቻዋን ነው የሚኖረው ወይም እሱ ብቻውን ነው የሚኖረው። በህይወት ውስጥ ሲኖር ከውስጥ የሚመነጩ ከሰውነታችን የሚነሱ በሽታዎች አሉ። በሽታ ወይም ለህመም ይዳርጉ። እነዛ ነገሮች ሁለት ስንሆን እንግዲህ ከሱም ከኛም ከሴቷም ከወንዱም ሊከሰቱ የሚችሉ ነገሮች አሉ። እነዚህ ነገሮች ደግሞ ከህክምና ጋር በተያያዘ የተሻለ ግንዛቤ ቢኖራቸው ኑሮ በቀላሉ መቀረፍ የሚችሉ ነበሩ። ግን ፍቅር ቀዘቀዘ ይባላል። ፍቅር ቀዘቀዘ የሚባለው እሷን ጠልቷት አይደለም። መጀመሪያ ሲያገኛት ወዷት ፈቅዶ ህይወት አጋር ለማድረግ ፈልጎ ነው ከሷ የተገናኘው። እሷም ወደው አፍቅረው አብራ ለመኖር ፈቅዳ ነው የተገናኘው። በኋላ ግን ከ1 ዓመት ከ2 ዓመት በኋላ ለምንድን ነው የሚቀዘቅዘው ቢባል እሱ ከሷ ከዚህ በፊት የሚፈልገውን ነገር ማግኘት አልቻለም። እሷ ወይም ከዚህ በፊት ከሱ የምታገኘውን ነገር ማግኘት አልቻለችም። ይሄ ደግሞ የጤና እክል ነው። የጤና እክል ማለት ከውጭ የሚመጣ ሳይሆን ከውስጣችን የሚመነጭ ነው። አዲስ ህይወት ስንገባ ከሰውነታችን የሚመነጩ ሆርሞኖች አሉ። እነዚህ ነገሮች ናቸው የባህሪ ለውጥ ሊያመጡ የሚችሉት። በእነዚህ ዙሪያ ላይ ሁላችሁም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቀጥታ መስመርን በመስመራችን በአድራሻችን ማግኘት ትችላላችሁ። ሁለተኛ ደግሞ በውስጥ መስመራችሁን ቢሆን ኮንታክት ማለት ላይቭም ማግኘት ከፈለጋችሁ ራሱ አድራሻችን አለ፣ በዛ ማግኘት ትችላላችሁ። ቀጥታ እኔ ጋር መጣችሁ ራሱ ትክክለኛው መፍትሄ ማግኘት ሰዎች ካላችሁ ራሱ ትክክለኛው መፍትሄ በእኛ ዘንድ ይገኛልና ጤና ቤት ለቤት ህክምና ነው። መጣችሁ ከኛ ጋር አገልግሎት እንድታገኙ ለሁሉም ሶሉሽን አለ። ጠልቷችሁ ወይም ጠልታህ አይደለም። አንድ ሴት ስትርቅህ ጠልታህ አይደለም። ወይም አንተ ከዚህ በፊት የምትፈልገውን ነገር ከሷ ማታገኘው ጠልታህ አይደለም። ይሄንን ነገር ከጤና ጋር በተያያዘ ችግር ሰራለባት ነው። አንተም ቢሆን ከሷ ያጣኸው ነገር ሰላጣህ ከሷ የምትርቅ ከሆነ እሷ ደግሞ ከአንተ የምትፈልገውን ከዚህ በፊት ስታገኝ የነበረውን ማግኘት በማትችልበት ደረጃ ስትርቃት እሷም ደግሞ አንተን ከአንተ የምትፈልገውን ነገር ስለማታገኝ ፍቅር የቀዘቀዘ ሊመስል ይችላል። ዞሮ ዞሮ ግን ይሄ ሁሉ ሶሉሽኑ መፍትሄው እኛ ጋር ነው። በውስጥ መስመር ቀጥታ እኔ ጋር መጣችሁ ኮንታክት ማድረግ ትችላላችሁ። ለዛሬ ያስኩት ይሄ ነው። ለሁላችን ሰላሙን ያወርድልን። ቸር ያገናኘን።